ያርቅልን እኛንም በጸጋ በረድኤት ይጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ኢየሱስ ተመንሱት አላ ድነን ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ልጆቼ ተባረኩልኝ። መልካም ጊዜ አምላካችን እግዚአብሔር ለሁላችንም ይስጠን። እንግዲህ ባለፈው የመጽሐፍ ቅዱስ ጥናት ጀምረን ኦሪት ዘፍጥረትና ኦሪት ዘጸአትን ተመልክተን ነበረ ያቆምነው። ዛሬ ትምህርታችን የምንጀምረው ከኦሪት ዘሌዋውያን ይሆናል ማለት ነው። እንግዲህ የኦሪት ዘሌዋውያን መጽሐፍ የአምልኮ ሕይወት የሚገኝበት መጽሐፍ ነው። የኦሪት ዘሌዋውያን መጽሐፍ የአምልኮ ሕይወት የሚገኝበት ነው። እስራኤል ከግብፅ ስደት በኋላ በቀጥታ ለራሳቸው ደብተራ ድንኳን እንዲሰሩ እግዚአብሔር ያዘዘው በዚህ ቦታ ላይ ነው። ደብተራ ድንኳን ሲሰራ የተሰራው ከመንደር ወጣ ብሎ እንደሆነ እግዚአብሔር ገልጧል። እስራኤል የሚኖሩበት መንደር በተወሰነ መልኩ ራሱን ችሎ ከዛ በኋላ ደግሞ ደብተራ ድንኳንን ወጣ አድርገው እንዲሰሩ አዟቸው አምልኮ የጀመሩበት ቦታ ነው። ምክንያቱም ነፃ ወጥተዋል። አሁን ባለ አገር ሆነዋል። ይልቁንም ደግሞ በመጽሐፈ ነህምያ ላይ እንደተጻፈው የሕጉ መጽሐፍ ባነበበ ጊዜ ሕዝቡ ሁሉ አለቀሱ ይላል። ለምን? ባላገሮች ሆነዋል። ስደት ቀርቶላቸዋል። ወደ አምላካቸው ወደ እግዚአብሔር ገብተዋል። የናፈቁትን አጥተውት የነበረውን ጸጋ፣ በረከት፣ የእግዚአብሔርን ድምፅ የሚሰሙበት ጊዜ ጀምረዋልና አምልኮ የተጀመረበት መጽሐፍ ነው። በተጨማሪም የእስራኤል የግልና ማህበራዊ ኑሮ ሁኔታ የሚመለከቱ ትእዛዞችን ይዟል። ለራሳቸው ህዝቦችን የሚመለከቱ በግል እንደገና ደግሞ ማህበራዊ ህይወታቸውን የሚመለከት ይዘት ይዟል። እነዚህን ህግጋት መታዘዝ በአካባቢ ለነበሩት አሕዛብ ምስክር እንዲሆኑ አድርጓቸዋል። ለእግዚአብሔር በመታዘዝ ከእግዚአብሔር ጋር በመኖር ክርስትናቸው ተንጸባርቆ ምስክር እንዲሆኑ አድርጓቸዋል ማለት ነው። እንግዲህ የኦሪት ዘሌዋውያን መጽሐፍ ምዕራፍ 1 እስከ ምዕራፍ 7 ያለው ስለ 5ቱ አይነት መስዋዕቶች ይናገራል። 5 አይነት መስዋዕት ይቀርባል። እነዚህ 5ቱ የመስዋዕት አይነቶች የኃጢአት እና የበደል ተብለው የሚጠሩ ናቸው። ለኃጢአት የሚቀርቡ መስዋዕቶች አሉ፣ ለበደል የሚቀርቡ መስዋዕቶች አሉ። 5ቱ መስዋዕት የሚያቀርቡበትን ህግጋት ሙሴ ዘርዝሮ ጽፎበታል። እነዚህ መስዋዕቶች የሚቀርቡት በካህናት አማካኝነት ሲሆኑ የሚቀርቡበት ለተለያዩ ምክንያቶች ይሰዉ ነበረ፣ ወይም ለተለያዩ ሁኔታዎች መስዋዕቶቹ ይቀርቡ ነበረ። መስዋዕቶቹ በእግዚአብሔር መመሪያዎች መሰረት ለሰው ብቻ ተቀባይነት ነበራቸው ነው። ተቀበራቸው ማለት ነው። እሺ ይቅርታ፣ ስልክ አስወጥቶኝ ነው። ይቅርታ፣ ስልክ አስወጥቶኝ ነው። እንግዲህ 5ቱ የመስዋዕት ህጎች ወጥተዋል። መስዋዕቶቹ የኃጢአት የበደል መስዋዕትና የኃጢአት መስዋዕት በመባል የተረጋገጡ የመስዋዕት አይነቶች ናቸው። መስዋዕቶቹን የሚያቀርቡላቸው ካህናቶች ነበሩ። ከምዕራፍ 8 እስከ ምዕራፍ 10 ያለው ደግሞ የካህናት ህጎች፣ የክህነት ህግ ማለት ነው።
የክህነት ሕግ ይቀርቡበታል። ክህነት በዛ ዘመን የአሮን ክህነት ነው ይሰራ የነበረውና ሌዋውያን በራሳቸው ለክህነት የተመረጡ ሰዎች ናቸው። ከየነገዱ 3 በምስራቅ 3 በምዕራብ 3 በሰሜን 3 በደቡብ ሆነው ተወካይ የካህናት ይቆማሉ። ዋናው ሊቀ ካህናቱ ግን ወደ ቅድስት የሚገባው መስዋዕቱን ይዘው የሚመጡ ሰዎችን ይቀበላል። በተቀበለው መሰረት መስዋዕቱ የኃጢአት የበደል እየተባለ በሚመጣው መሰረት ይቀበላሉ። የሚቀርቡት የመስዋዕት አይነቶች የኮርማ፣ የላም፣ የበግ ብሎም አንዳንድ ጊዜ ፍየል፣ ከዛ የእህል የቁርባን አይነቶች አሉ። እነኚህ የእህል ቁርባን በሚቀርብበት ጊዜ ዘይት አብረው ይቀርባል። በዛ መሰረት የኃጢአት ስርየታቸውንና የበደል እንትናቸውን የሚያገኙበት ይሆናል ማለት ነው። ሌላው ከምዕራፍ 8 እስከ ምዕራፍ 10 ለካህናት የተሰጡ ሕጎች ናቸው። ካህን መሆን የሚችለው ወይም ካህን መሆን ያለበት ማን የሚል የካህናት ሕጎች ተሰጥተዋል። ከምዕራፍ 11 እስከ ምዕራፍ 22 ደግሞ ለእስራኤላውያን ለራሳቸው ለሰዎች የተሰጡ የተለያዩ ሕጎች ለምሳሌ ሰው ቢረክስ በምን አይነት መልኩ ወደ ቅድስና ይመጣል? አሁን ልክ እኛ አራስ ቤት የገባ እንደዚህ እንደምንለው ሁሉ በድን ቢነካ፣ የሞተ እንስሳ እንደዚህ አይነት ነገር ቢነካ፣ ደም ቢነካው እንደዚህ አይነት ሕጎች አሉ። እነዛን ነገሮች የሚጸናበት ሌላ መባሌት የሚባሉ እነዚህ የሚበሉ እንስሳት፣ የማይበሉ እንስሳት ተብሎ የተለዩ እነዚህ ነገሮች በአጠቃላይ የተወሰነው በዚሁ ክፍል ውስጥ ነው ማለት ነው። በዚሁ ክፍል ውስጥ ሌላው የመንጻት ሕግ አለ። የመንጻት ሕግ ብለን የምንለው አንዲት ሴት ብትወልድ እስከ 7 ቀን ከደሟ አትነጻም። ከ8ኛ ቀን ላይ ልጁ ይገረዛል። በ40ኛው ቀን ወንድ ከሆነ መስዋዕት ይቀርብለትና ወደ ቤተ መቅደስ ይቀላቀላል ማለት ይሄ ሕግ ያለው ኦሪት ዘሌዋውያን ምዕራፍ 12 ላይ በቁጥር ተዘርዝሮ ይሄ ነገር ይገኛል ማለት ነው። ሴት ከሆነች ደግሞ እስከ 15 ቀን ሴት እናትየው ከደም አትነጻም። በ16ኛው ቀን ያው ግዝረት በሴቶች የለም፣ መጽሐፍም አያዝም። ይህ በጥፍ ይሆናል ማለት ክርስትና የሚነሱበት ሕግ ማለት ነው። በአሁኑ ዘመን ወደ ቤተ መቅደስ የሚገቡት ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ የምትገባበት ሕግ ቤተክርስቲያናችን የወሰደችው ከዚህ ከኦሪት ዘሌዋውያን ላይ ነው። ይሄ ዋናው ያለው ኦሪት ዘሌዋውያን ምዕራፍ 12 ላይ በስርዓት ተተንትኖ ወይም ተጽፎ ይገኛል ማለት ነው። ሌላው ከምዕራፍ 23 ያለው የእስራኤል በዓላት ነው። እስራኤላውያን የተለያዩ በዓላትን ያከብሩ ነበረ። በዓል ብለን የምንለው እንግዲህ በእስራኤላውያን ዘንድ የተለያዩ በዓላቶች ይከበራሉ። የሃይማኖታዊ በዓላት ታላቅ ቀናት ናቸው። በዓላቱ የታላቅ ድርጊቶች ባለቤት የሆነው ሕዝብ ያለማቋረጥ ለማስታወስ በእግዚአብሔር የታቀዱ እቅዶች ነበሩ። ምድሪቱ ሁሉ የእግዚአብሔር መሆኗን ሕዝቡ እንዲገነዘብ እነዚህ በዓላት ተወስነው ነበረ። እነሱም ሰንበት፣ ፋሲካ፣ የቂጣ በዓል፣ የበኩራት የነዶ በዓል፣ በዓለ ሀምሳ እና በዓለ ሰዊት የሚባለው የአጨዳ በዓል፣ ዓመታዊ ኢዮቤልዩ የምንላቸው በዓላት ናቸው ማለት ነው። ይሄ ከኦሪት ዘፍጥረት ምዕራፍ 24 እስከ 27 ላይ የተገለጠ ነው። ቅድስት ሀገር ሲገቡ እንደሚጠብቋቸው የተሰጧቸው ሕግጋት ስለነበሩ እነኝንም እንዲጠብቁ ሰጥቷቸዋል። ስለዚህ በዓላትን በደንብ አድርገው እስራኤላውያን ያከብራሉ። በዓል ማክበር በእኛም ሀገር በክርስቲያኖችም ዘንድ የተከበረ ነው። አንድ በዓል አክባሪ ሰው እንግዶች ጠርቶ በዓሉን እንደሚያስተናግደው ሁሉ በአዲስ ኪዳን ደግሞ የበዓሉ ባለቤት ሰላማዊው አምላካችን እግዚአብሔር ድግሱን ደግሶ በልጁ በኢየሱስ ክርስቶስ በኩል ሁላችንንም ወደ ድግሱ ጠርቶናል። ስለዚህ በክርስትና ሕይወታችን ክርስቲያኖች የተባልን በሙሉ ደግሞ በአዲስ ኪዳን ያሉ በዓላትን እናከብራለን። ለምሳሌ 9 አበይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት አሉ። ልደት፣ ጥምቀት፣ ደብረ ታቦር፣ ሆሳዕና፣
ስቅለት፣ ትንሣኤ፣ ሌሎቹ ምንድናቸው? መምህራን አግዙ። እንደዚህ ወደ 9 አበይት በዓላት የሚባሉ አሉ። የጌታ በዓላት ግዝረት እና ጽንሰት፣ እርገትና በዓለ ጰራቅሊጦስ የሚባሉ እነኚህ 9 አበይት በዓላት አሉ። ስለዚህ እግዚአብሔር ሕዝቡን ለበዓል ጠርቶ በልጁ ደግሶ በልጁ በኢየሱስ ክርስቶስ በኩል ሁላችንም የጠራባቸው በዓላት ናቸው። ይህን ለማስታወስ የፈለኩበት ምክንያት የእኛ ቤተ ክርስቲያን ኢየሱስ ክርስቶስን እንደማታውቀው፣ ስለ ኢየሱስ ክርስቶስ ክብር እንደሌላት፣ ለኢየሱስ ክርስቶስ የምትሰጠው የበዓል አይነት እንደሌለን የሚያወር ነገር ግን 9 አበይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት አሉ። እስራኤላውያን ከባርነት ነፃ የወጡበትን በዓል ያከብሩ እንደነበረ ሁሉ እኛም ኦርቶዶክሳውያን ከኃጢአት ቀንበር ነፃ የወጣንበት፣ ከዓመተ ፍዳ፣ ከዓመተ ኩነኔ፣ ከበደል፣ ከመንጸፈ ደይን የዳንበት ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ለሁላችንም ያዳነበትን በዓል የምናከብርበት፣ ስሙን በተለየ ሁኔታ የምንጠራበት፣ እኛም የምንከብርበት በዓላት አሉን ማለት ነው። ቅድም የጠቀስኳቸው በዓለ ልደት፣ በዓለ ጥምቀት፣ በዓለ ጽንሰት፣ በዓለ ጰራቅሊጦስ፣ ትንሣኤ፣ ስቅለት፣ ደብረ ታቦር የመሳሰሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላላቅ በዓላት ማለት ነው። እስራኤላውያንም ልክ በዚሁ መልኩ ነፃ የወጡበትን በዓል ያከብሩ እንደነበረ እኛም ቤተክርስቲያናችን በዚሁ መልኩ ነፃ የወጣንበትን በዓል እያከበረች ትኖራለች፣ ወደፊትም ታከብራለች፣ ትናንትናም አክብራለች ማለት ነው። የበዓላቱን በረከት ለሁላችንም ያሳድርብን። ስለዚህ በኦሪት ዘሌዋውያን ላይ የተጠቀሱ ዋና ዋና ነገሮች እነዚህ ናቸው። ከምዕራፍ 1 እስከ ምዕራፍ 7 ስለ የመስዋዕት አይነቶች፣ ከምዕራፍ 11 እስከ ምዕራፍ 23 ለእስራኤል የተሰጡ ልዩ ልዩ ሕጎች፣ ከምዕራፍ 23 እስከ ምዕራፍ 25 የእስራኤል በዓላት፣ ከዛ ከምዕራፍ 24 እስከ ምዕራፍ 27 ድረስ አምላካችን እግዚአብሔር በዓላትን ወይም ቅድስት ሀገር ሲገቡ ሊጠብቁ የሚገባቸውን ሕግጋት ያዘዘበት ሁኔታዎች ተገልጸው ይገኛሉ ማለት ነው። እሺ፣ ቀጣዩ የኦሪት ዘኍልቍ መጽሐፍ ነው። ኦሪት ዘኍልቍ ማለት የመቆጠር፣ ሆለቀ ማለት ቆጠረ ማለት ነው። ስለዚህ የቆጠራ በዓል፣ የቆጠራ ጽሑፍ፣ የቆጠራ አይነት የሚገኝበት መጽሐፍ ነው። እስራኤላውያን ወደ ቅድስት ሀገር ከገቡ በኋላ፣ ነፃ ከወጡ በኋላ፣ ሕግጋት ከተሰጣቸው በኋላ፣ በእግዚአብሔር መንገድ መጓዝ ከተገባቸው በኋላ ማነማን ናቸው ክርስቲያኖች፣ እነማን ናቸው እግዚአብሔርን የሚያከብሩ ለእግዚአብሔር የሆኑ በማለት ቁጥራቸው ተቆጥሯል። ኦሪት ዘኍልቍ ማለት እስራኤላውያን የተቆጠሩበት ነው። እስራኤላውያን በሲና ተራራ ሰፍረው በነበሩበት ወቅት ወደ ከነአን እንዲገቡ ዝግጅቶች ይደረጉላቸው ነበረ። በሲና ተራራ 1 ዓመት ከቆዩ በኋላ በስተሰሜን በኩል ወደ ደቡባዊ ከነአን ጠረፍ 30 ቀናት ተጉዘዋል። እስራኤል ከገቡ በኋላ በስተሰሜን በኩል ወደ ደቡባዊ የከነአን ጠረፍ 30 ቀናት ተጉዘዋል። በጠረፍ ላይ ሆነው ወደ ከነአን ሰላዮችን ልከዋል። የተላኩ ሰላዮች 12 ናቸው። ሌሎች ነፃ ከወጡ በኋላ አገራቸው መጥራት መቻል አለበት። የሚያምኑ የማያምኑ መለየት መቻል አለባቸው። ለምሳሌ በዛ ኢያሪኮ ውስጥ ያሉ በጌባል ገሪዛ እንደዚህ የሚባሉ ከተማዎች አሉ። በእነዛ ከተማዎች ውስጥ የሚኖሩ ሰዎች እግዚአብሔርን ማወቅ የነበረባቸው የአሕዛብነት አመል ያለባቸው የአሕዛብነት አመላቸውን መተው ጠባያ እግዚአብሔርን መያዝ ስለነበረባቸው እነኝን ለመለየት የተጻፈበት ታሪክ ያለበት የመጽሐፍ አይነት ነው። ስለዚህ በጠረፍ ላይ ሆነው ወደ ዛፍ ይዘው ይወጡ ነበረ። ከካሌብና ኢያሱ በስተቀር የተቀሩት ጠላቶቻቸውን ሊሸነፉ የማይችሉ እንደሆኑ ተናግረዋል። አደገኞች ናቸው ወይም ያሸንፉናል ብለው 10 ሰላዮች ተናግረዋል። ካሌብና ኢያሱ ግን
እነሱን ልንበላቸው እንችላለን፣ እግዚአብሔር ጠላቶቻችንን ድል አድርጎ ይሰጠናል፣ እንደ እንጀራም እንበላቸዋለን ብለው ኢያሱና ካሌብ በግልጥ የተናገሩበት ታሪክ የሚገኘው በዚሁ መጽሐፍ ውስጥ ነው ማለት ነው። የሰላዮቹ መጥፎ ዜና ህዝቡን እንዲያጉረመርሙና እንዳይታዘዙ አድርጎ ነበረ። የህዝቡ አለመታዘዝና ማጉረምረም እግዚአብሔር እስራኤላውያንን በበረሃ 40 ዓመት እንዲንከራተቱ አድርጓቸዋል። እንግዲህ ከኢያሱና ከካሌብ በስተቀር ከ20 ዓመት በላይ የሆኑ ሰዎች ሁሉ ወደ ተስፋይቱ ምድር አልገቡም። ከግብፃውያን ምድር ከወጡ በኋላ ከ20 ዓመት በላይ የነበሩ ሰዎች በሙሉ ወደዛ አልመጡም። ለምን? እድሜያቸው በመሄዱ በመግፋቱ ምክንያት ነው። ስለዚህ በበረሃ ጠፍተው ቀርተዋል። በኦሪት ዘኍልቍ ከምዕራፍ 1 እስከ ምዕራፍ 6 ያለው ልዩ ልዩ የሆኑ የተደራጁ ነገዶችን ይተርካል። ነገዶች የተቀመጡበት ማለት ነው። የተደራጁ ነገዶችን ይተርካል። ሌላው ከምዕራፍ 7 እስከ ምዕራፍ 11 ወደ ፓላስታይን ጉዞ ጀምረዋል። ከዛ ምዕራፍ 12 የአሮንና የማርያም በእግዚአብሔር ላይ ማመፅ ተጽፏል። ሌላው ከምዕራፍ 13 እስከ ምዕራፍ 14 ወደ ቅድስት ሀገር የተላኩ ሰላዮች አሉ። ከምዕራፍ 15 እስከ ምዕራፍ 25 በበረሃ ላይ የዞሩበት ታሪክ ይገኛል ማለት ነው። ከዛ ከምዕራፍ 26 እስከ ምዕራፍ 36 አዲስ ትውልድና ወደ ተስፋይቱ ምድር ለመግባት የተደረገ መዘጋጀት ነው። እንግዲህ በዚህ መጽሐፍ ላይ እንደምንመለከተው እስራኤላውያን ቅድም እንዳልኩት በእግዚአብሔር ላይ አምፀዋል። ሙሴ ሳይቀር ህዝቡ እኛ በግብፅ ሀገር ውስጥ ብንቀር ይሻለን ነበረ፣ ከሀገራችን ከግብፅ ሀገር ወጥተን በዛ አሁን በዚህ በምንኖርበት የነፃነት ጉዞ ውስጥ ምንም ያገኘነው ነገር የለም፣ እግዚአብሔርም አንተም የሰጣችሁን ምንም አይነት ሁኔታዎች አላገኘንም፣ ስለዚህ እዛው ብንጠፋ ይሻለን ነበር ብለው ህዝቡ በማላይ ያጉረመርመዋል በሙሴ ላይ። ሙሴም ወዲያው ወደ እግዚአብሔር ምን አለ? ህዝብህ አስቸገሩኝ አለ። እግዚአብሔር እንዲመራ የሰጠውን ህዝብ መልሶ ህዝብህ ስላለ እግዚአብሔር በሙሴ ላይ ተቆጣ ይላል። እግዚአብሔር እንድትመራቸው የሰጠውክን ህዝቦች መጠበቅ ሲገባ ህዝብህ አመፁብኝ ብለህ በመናገርህ አንተም የተስፋይቱን ምድር አትወርሳትም ብሎ እግዚአብሔር ተቆጣው። በናባ ተራራ ላይ አስቀምጦ ምድረ ርስት ከነዓንን ለሙሴ አሳየው። ኦሪት ዘኍልቍ ምዕራፍ 34 ጀምሮ ያለው ታሪክ ሙሴ እንደደከመ 120 ዓመትም እንደኖረ እግዚአብሔር በመቆጣቱ ምክንያት ደግሞ ወደ ምድረ ርስት እንዳይገባ እግዚአብሔር እንደከለከለው በኋላ የሱ ተተኪ የሆነው ኢያሱ እንደታሰበበት የሚናገር ታሪክ በመጽሐፍቶቹ ላይ ተጽፎ ይገኛል ማለት ነው። ሌላው የኦሪት ዘዳግም መጽሐፍ ነው። የመጨረሻው የኦሪት መጽሐፍ ኦሪት ዘዳግም ይባላል። ዘዳግም ማለት ድጋሚ ማለት ነው፣ የተደገመ ማለት ነው። ኦሪት ዘዳግም እስራኤላውያን ወደ ከነዓን ምድር ሲገቡ ሞዓብ ሀገር መድረሳቸውን ያስረዳል። ሞዓብ የሚባለው ምድር ላይ መድረሳቸውን አስረድቷል። በምድረ በዳ 40 ዓመት አጥፍተዋል። ከሶስቱ በስተቀር ከግብፅ ከወጡትም ታላላቆች በላይ የሆኑ ሁሉም ሞተዋል። በዚህ ጊዜ እድሜያቸው ከ60 ዓመት በላይ የሆኑ ሰዎች ኢያሱ፣ ካሌብ እና ሙሴ ብቻ ነበሩ። ሌሎች ስላመፁ እዛው ምድረ በረሃ ላይ ቀርተዋል ማለት ነው። ኢያሱ የ80 ካሌብ የ80 ሙሴ የ120 ዓመት እድሜ ነበራቸው ብለው አበው ይናገራሉ። ኦሪት ዘዳግም ከ40 ዓመታት የምድረ በዳ ዙረት መጨረሻ ላይ እግዚአብሔር ለእስራኤላውያን በሙሴ በኩል የተናገረው ቃል ነው። ምድሪቱን በመውረስ ታላቅ ደስታን እንዲያገኙ እግዚአብሔር እስራኤላውያንን ምን ማድረግ እንደሚገባቸው መመሪያ የሰጠበት ነው። ይህንን ሲያደርጉ ወይም ይህን ሊያደርጉ የሚችሉበት እግዚአብሔር ለእነርሱ ያለውን ዓላማና ዕቅድ ከተረዱ ብቻ ስለሆነ ሙሴ 2 ነገሮችን ለእስራኤላውያን ያስታውሳቸዋል። እነኚህ 2 ነገሮች ምንድን ነው? እኔ ከግብፅ አገር ያወጣኋችሁ በንስር ክንፍ የተሸከምኳችሁ
አምላካችሁ እግዚአብሔር ነኝ ይህንን እወቁ። ለአባቶቻችሁ የማልኩላቸውን መሐላም የምፈጽምላችሁ ታማኙ አምላክ እኔ እግዚአብሔር ነኝ። ለምሳሌ ለአብርሃም የማለለት መሐላ አለ። ብዙ ሕዝብ አደርግሃለሁ ታላቅም ሕዝብ ትሆናለህ ብሎ ቃል ኪዳን ሰጥቶታል። ስለዚህ ያንን የማለለትን ቃል እግዚአብሔር ያስታወሰበት፣ እስራኤላውያንም ቀና ብላችሁ እንድትሄዱ አድርጊያቸዋለሁ ብለህ ንገራቸው ብሎ ያስታወሰበት የመጽሐፍ ክፍል ነው እና ለእነርሱ ያደረገውን ታሪካቸውን እግዚአብሔር በሲና ተራራ ላይ የሰጣቸውን ሕግ እንዲሁም ወደ ከነዓን ምድር ሊገቡ እንዴት መሆን እንደሚገባቸው የተሰጣቸው አዳዲስ መመሪያዎች ታክለው ተሰጥተዋቸዋል። 10ቱ ትእዛዛት ተሰጥተዋል። 10ቱ ትእዛዛትን ቀድሞ ይዘዋቸዋል። በኦሪት ዘጸአት ላይ የተጠቀሰ ነው። ምዕራፍ 25 ላይ እግዚአብሔርን የሚመለከቱና ህብረተሰቡን የሚመለከቱ ትእዛዞች ተሰጥተዋል። በተጨማሪ በኦሪት ዘዳግም ላይም ደግሞ ሌሎች ህብረተሰቡን የሚመለከቱ ከእግዚአብሔር ጋራም ተያይዘው ያሉ ጉዳዮች በተጨማሪነት የተሰጡበት የመጽሐፍ ክፍል ነው ማለት ነው። ቀደም ብሎ እግዚአብሔር ለእነሱ ያደረገውን ታሪካቸውን እንዲያስታውሱና ሲገቡ ደግሞ ምን ማድረግ እንደሚገባቸው እግዚአብሔር በዚህ መጽሐፍ ላይ ያስታውሷቸዋል። በኦሪት ዘዳግም ምዕራፍ 1 እስከ ምዕራፍ 4 በሙሴ መሪነት የእስራኤል ታሪክ መደገም፣ እስራኤል ታሪካቸውን በሙሴ መሪነት ሄደዋል። ኦሪት ዘዳግም ምዕራፍ 5 እስከ ምዕራፍ 26 ከእግዚአብሔር የተሰጡ ህግጋት ተደጋግመው እንዲነገሩ ህዝቡ ሕግጋቱን እንዲከተልና ምክርን ጨማምሮ መስጠት ነው። ይሄ ምክር ሰናይት ለኩሉ ዘይገብራ፣ ምክርን ለሚሰራት ምክርን ለሚያደርጋት መልካም ናትና እስራኤላውያን እንዲጠነክሩ፣ ሃይማኖታቸው ላይ እንዲጎለምሱ፣ አምልኮተ እግዚአብሔርን በደንብ እንዲያጠናክሩ፣ ከእግዚአብሔር ጋር ያላቸው ህብረት የበለጠ እንዲጠነክር የተደረገበትና ትእዛዛቱንም በተደጋጋሚ ያስረዳበት ክፍል ነው። ሌላ ኦሪት ዘጸአት ምዕራፍ 27 እስከ ምዕራፍ 30 ለሰዎች የተሰጡ ምርጫዎች በመታዘዝ በረከት፣ ባለመታዘዝ ደግሞ መርገም እንዳለ እንደተነገረ ይህንን የተጻፈበት ነው። በመታዘዝ ከእግዚአብሔር በረከት ይገኛል። ባለመታዘዝ ደግሞ በረከት ማጣት ይሆናል። ይሄ ተጽፎበታል። ኦሪት ዘዳግም ምዕራፍ 31 ወደፊት የሚሆኑ አንዳንድ ነገሮችን እግዚአብሔር ገልጿል። ከፊት ለፊታቸው እግዚአብሔር የሚሰጣቸውን ተስፋ፣ የሚያዩትን ነገር፣ እነኝን ነገር የገለጸበት ነው። ኦሪት ዘዳግም ምዕራፍ 32 እስከ ምዕራፍ 33 የመጨረሻዎቹ የሙሴ መዝሙርና በረከት። ቅድም እንዳልኳችሁ እንግዲህ ሙሴ ከህዝቡ ጋር በማመፁ ምክንያት ከእግዚአብሔር ጋር ቅድም እንዳልኳችሁ በመታዘዝ በረከት፣ ባለመታዘዝ መርገም እንደሚደርስ ሁሉ አንዱ መርገም በማን ላይ ደርሷል ማለት ነው? በሙሴ ላይ ደርሷል ማለት ነው። ለእግዚአብሔር በባለመታዘዝ ህዝቦችህ ብሎ አስቆጥተውኛል ብሎ በመናገሩ እግዚአብሔር ተቆጣ። ህዝቦች እንዴት ትላለህ? እንድትመራቸው ያዘዝኩ እንድታዛቸው የነገርኩህን እየነገርክ ሳታስተምራቸው ቀርተሃል ብሎ እግዚአብሔር ተቆጥቶ ለሙሴ እግዚአብሔር ያው ምድረ ርስት እንዳይ አድርጎታል እና በተራራ ላይ ሆኖ ከተመለከተ በኋላ ወደ ርስት አልዘለቀም። ሲሞት 120 ዓመት ዕድሜ ነበረው። ዜና ሞቱ ለሙሴ የሚለው መጽሐፍ የሙሴን የአሟሟት ሁኔታ ይነግረናል። መቃብሩን ሰውሮባቸዋል። ለእስራኤል ህዝቦች እግዚአብሔር መቃብሩን ሰውሮባቸዋል። የሰወረበት ምክንያት ሁለት ነው። አንደኛው ሙሴ መቃብሩን ቢያሳያቸው ኖሮ ያመልኩት ነበረ። ላይክ በጣም ይመራቸው ስለነበረ ያንን እንትን እንዳይሉ ነው። ሁለተኛ ሙሴ ህዝቡን እንደ አምላክ ይመለከቱ ስለነበር አምልኮተ እግዚአብሔርን እንዳይተዉና እግዚአብሔር በእምነት እንዲጸኑ ያደረገባቸውን ስርዓት ያደረገበት ነው። ሙሴ እንግዲህ ዜና ሞቱ ለሙሴ የሚለው መጽሐፍ ላይ ስንመለከት ሙሴ ሄደ፣ መንገድ ላይ 2 ሰዎችን አገኘ። መላእክት ናቸው ይላሉ አባቶቻችን መተርጉማን። መቃብር ሲቆፍሩ አገኛቸው። ምን ታደርጋላችሁ ብሎ ቢላቸው እንደው አንተን የሚያህል ሰው ነበር የሞተው ብለው ጠየቁት። እያገዛቸው እያለን አለካ ብለው መቃብር ውስጥ ገባ። መቃብሩ ላይ ቢገባ እዛው ነፍሱ እንዳለፈች መጽሐፍ ይነግረናል። ያን ቦታ መላእክት ናቸው የሚያውቁት። ቅዱስ ሚካኤል በይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ
ስለ ሙሴ ስጋ ሲከራከር እግዚአብሔር ይገስጽ ብሎ ተናገረ እንዳለው። ስለዚህ መላእክት ናቸው የሙሴን መቃብር የሚያውቁት እንጂ በናባ ወይም በተራራው ስር እንደተቀበረ ያው ታሪክ ይናገራሉ። ግን ይህ ነው ተብሎ የሙሴ መቃብር እስካሁን ድረስ አይታወቅም። ግን ሙሴ ከሞት በኋላ በሕይወት እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጠበት በማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብሮ ተገልጧል ማለት ነው። ለሙሴ እግዚአብሔር በስንጥቅ ዓለት ውስጥ እየታየ ቃለ አብያው ዘወረደ ውስተ ደብረ ሲና ወወሀበ ሕገ ለሙሴ ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምፀ ቃለ አቅረንት ይገሥጽ ለእለ ይቀውሙ በፍርሃት። የእግዚአብሔር ቃል በሲና ተራራ ላይ በወረደ ጊዜ በስንጥቅ ዓለቱ ውስጥ እግዚአብሔር ለሙሴ ፊቱን አልገለጠለትም ነበር። ለምን? የእግዚአብሔርን ፊት አይቶ የሚድን ሰው የለምና። ስለዚህ የእግዚአብሔር ፊቱን ማየት ስለማይቻል እግዚአብሔር ፊቱን ለሙሴ በነፋስ በደመና ገልጦ አሳይቶት ነበረ። በዚህ መልኩ ጠብቆታል። ኤልያስንም ስንመለከት ፊትህን አሳየኝ ብሎ ሲል በዋሻው በር ላይ እየጠበቀ ለኤልያስም እንደዚሁ በነፋስ ፊቱን ጋርዶ እግዚአብሔር ለኤልያስ ፊቱን አሳይቶት ነበር። አሁን እግዚአብሔርን ማየት ማለት ምን ማለት ነው ብለን ስንል እግዚአብሔርን ማየት የሚቻለው ወይም እግዚአብሔርን መመልከት የሚቻለው ከስጋዊ አእምሮ ውጪ መሆን ሲቻል ነው። መንፈሳዊ ሆኖ መገኘት ሲቻል ነው። ሰማያዊ አካል መሆን ሲቻል ብቻ ነው እግዚአብሔርን ማየት የሚቻለው። ኢሳይያስ እግዚአብሔርን አይቷል። ወዮልኝ ጠፋው እግዚአብሔርን አይቻለውና እሞታለሁ ብሎ አትሞት ብሎ ከንፈሩን መልአክ መጥቶ ዳሶለታል። ሰማያዊ አድርጎታል ማለት ሙሴም ኤልያስም እግዚአብሔርን በነፋስና በእሳት መካከል አዩት፣ ፊቱን አልተመለከቱም ነበር። በኋላ ግን በማቴዎስ ወንጌል ምዕራፍ 17 ላይ ሙሴም ኤልያስም ከክርስቶስ ጋር ቆመው ነበር። ሐዋርያቱ ግን ክርስቶስን በመለኮታዊ ኃይሉ ማየት አልቻሉም። እኛ ግን ከእርሱ ጋር በላን ጠጣን፣ ከእርሱ ጋር ተመላለስን ብሎ ቅዳሴ ማርያም እንደተናገረው ሊያዩት የቻሉት መንፈሳዊው ኃይል ከተገለጠላቸው መንፈስ ቅዱስን ከተቀበሉ በኋላ ነው። በምን አዩት? በሞታቸው። በምን አዩት? በምስክርነታቸው። በምን አዩት? በሰማዕትነታቸው። ድንጋይ በመወገር እነ ጳውሎስ ተሰይፈው በመሞት እነ ጴጥሮስ ተዘቅዝቀው በመሞት በመሰቀል አምላካቸው እግዚአብሔርን አይተውታል ማለት ነው። ሙሴም እግዚአብሔርን እንግዲህ ምድረ ርስትን ከማየቱ በፊት በሩቅ አሳይቶታል። ያ ያየውን ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ብርሃነ መለኮቱን ጭምር ገልጦ እግዚአብሔር አምላክነቱን አሳይቷል ማለት ነው። ስለዚህ እግዚአብሔርን ማየት ማለት ይሄ ነው ማለት። ስለዚህ በእነዚህ መጽሐፍቶች ላይ እንግዲህ ያሉት ነገሮች እነኚህ ናቸው። ከኦሪት ምዕራፍ 32 እስከ ምዕራፍ 33 የመጨረሻዎቹ የሙሴ መዝሙርና በረከት ሲኖሩ የመጨረሻው ምዕራፍ 34 ላይ በናባው ተራራ የተስፋ ምድርን ሙሴ መመልከቱና በዛው መሞቱን በሱም ፈንታ ኢያሱ መተካቱን ያሳየናል ማለት ነው። ከምዕራፍ 34 ላይ እንግዲህ በኋላ ያለው የሚቀጥለው የእስራኤላውያን ታሪክ የሚመራው በኢያሱ አማካኝነት ስለሆነ ኢያሱ አማካኝነቱን ተከትሎ ሄዷል። እንግዲህ አምስቱ የኦሪት መጽሐፍት የሚባሉት እነዚህ ናቸው። ያስተማረን የመከረን ሰማይ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እነኚህ እስካሁን ያየናቸው መጽሐፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግምና ኦሪት ዘሌዋውያን የሚሉት የኦሪት መጽሐፍት ሲሆኑ ስማቸው ቶራህ ይባላል። ጸሐፊያቸው ሙሴ ነው። የተጻፉበት ዘመን 1500 ዘመን ባለው ጊዜ ላይ ነው። የተጻፉበት ቦታ የሲና ተራራ እንደሆነ በግልጥ ተመልክተናል። የአምስቱ መጽሐፍት ዝርዝር እዚህ ላይ ያበቃል፣ እዚህ ላይ ይጠናቀቃል ማለት ነው። እንግዲህ ብዙ ብንሄድ ጥሩ ነበረ። በሚቀጥለው ጊዜ ቅዳሜ የታሪክ መጽሐፍትን እንጀምራለን ወይም የታሪክ መጽሐፍትን እንማማራለን። ለዛሬው እንግዲህ ያለሁበትም ሁኔታ እዚህ ከሰዎቹ ጋራ ጓደኞች ጋር ነው ያረፍኩትኝ። እነዚህ ነገሮች ስለሚኖሩ
በእነዚህ ላይ ትምህርቴን ባጠቃልል ደስ ይለኛል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ተባረኩ።